የጉበት ካንሰር ከጉበት ከራሱ የሚነሳና ከሌላ የሰውነት ክፍል ተነስቶ ወደ ጉበት የሚሰራጭ ካንሰር ተብሎ በሁለት ይከፈላል። የትኛውም አይነት በሽታ ይሁን የጉበት ጠባሳ ከጣለ ለጉበት ካንሰር መነሻ ይሆናል ማለት ነው። ስለዚህ በአብዛኛው 90% የጉበት ካንሰር የሚነሳው ከጉበት ጠባሳ ላይ ነው ማለት ነው የሚነሳው። አፍላቶክሲን የቆየ የጉበት ቁስለት ያላቸው ሰዎች ላይ የጉበት ካንሰርን ያስከትላል። የጉበት ቁስለት ያላቸው ላይ ደግሞ እንደ አባባሽ ወይም ደግሞ እንደ ተጨማሪ መነሻ ሊሆኑ የሚችሉ ሌሎች ችግሮች አሉ። በዋናነት መነሻ ባይሆኑ ግን አባባሽ የምንላቸው ናቸው ማለት ነውና ከነዚህ ውስጥ አንዱ አፍላቶክሲን ነው። አፍላቶክሲን የምንለው ምግቦች ላይ በተለይ ረጅም ጊዜ ስቶርድ ነው ወይም ተከማችተው የቆዩ ምግቦች ላይ የሚገኝ መርዛማ ነገር ነው ማለት ነው። በተለይ በቆሎ፣ ይሄ ለውዝ፣ ታሽገው የቆዩ የወተት ተዋጽኦች ልክ እንደ እርጎ ሊሆን ይችላል። ታሽገው የቆየ የወተት ተዋጽኦች ላይ በተለይ ኢትዮጵያ ውስጥ በተደረገው ጥናት በስፋት ይገኛል ማለት ነውና ይሄ አፍላቶክሲን የምንለው በተለይ የቆየ የጉበት ቁስለት ያላቸው ሰዎች ላይ የጉበት ካንሰር ያስከትላል ማለት ነው። ሌላው ልክ እንደ ሌሎቹ አይነት ካንሰር የጉበት ካንሰር ይሄ የመጀመሪያ ደረጃ ላይ ወይም ደግሞ early stage የምንለው ላይ ምልክት አይሰጥም፣ ምልክት አይኖረውም። ምልክት ሲያመጣ ግን አንደኛ በሆድ ዕቃ የላይኛው የሆድ ዕቃ ክፍል ላይ የህመም ስሜት መሰማት፣ የምግብ ፍላጎት ማጣት፣ የሰውነት ክብደት መቀነስ፣ የአይን ቢጫ የመሆን፣ የሆድ መነፋት እነዚህ ምልክቶች ይሆናሉ ማለት ነው። ሲጋራ ማጨስ፣ ከመጠን በላይ ክብደት፣ የአካል ብቃት እንቅስቃሴ አለማድረግ ለጉበት ካንሰር በከፍተኛ ሁኔታ አጋላጭ ከሆኑ መንገዶች መካከል ይገኙበታል። የጉበት ቫይረስ፣ አልኮል አብዝቶ መጠጣትና የጉበት ስብ መሸፈን ለጉበት ካንሰር መነሻ እንደሆኑ የሕክምና ባለሙያዎች ያነሳሉ። የጉበት ካንሰር መነሻ ከሆኑት ውስጥ ዋናው የሄፓታይተስ ቢ የምንለው ወይም የቢው አይነት የጉበት ቫይረስ ነው ማለት ነውና እነዚህ አንደኛ እነዚህ ናቸው፣ የጉበት ቫይረሶች ናቸው። በስፋት እየታየ የመጣው የጉበት ስብ መሸፈን የምንለው የጉበት ስብ መሸፈን ልክ እንደ አልኮል ወይም እንደ ጉበት ቫይረስ የቆየ የጉበት ቁስለትና ጠባሳ ይጥላል። የጉበት ቁስለትና ጠባሳ በሚጥልበት ጊዜ ያው ለጉበት ካንሰር መነሻ ይሆናል ማለት ነው። በጉበት ካንሰር የተያዙ ሰዎች የተለያዩ ምልክቶች ይታይባቸዋል። የላይኛው የሆድ ዕቃ ክፍል ላይ የህመም ስሜት መሰማት፣ የምግብ ፍላጎት ማጣት፣ የሰውነት ክብደት መቀነስ፣ የአይን ቢጫ የመሆን፣ የሆድ መነፋት እነዚህ ምልክቶች ይሆናሉ ማለት ነው። የቆየ የጉበት ቁስለትና ጠባሳ ለጉበት ካንሰር አጋላጭ መንገዶች ሲሆኑ ከ80 እስከ 90 በመቶ የጉበት ካንሰር የሚነሳው የታመመ ወይም የቆየ ቁስለትና ጠባሳ ላይ ነው። የጉበት እጢው እየጀመረ ከሆነና ከ2 ሴንቲሜትር በታች ከሆነ ደረጃ ኤ፣ ከ3 ሴንቲሜትር በታች ከሆነ ደረጃ ቢ፣ ከ3 ሴንቲሜትር በላይ ከሆነ ደረጃ ሲ፣ ጉበቱ በከፍተኛ ሁኔታ ከተጎዳ ደረጃ ዲ በመባል የጉበት ካንሰር ደረጃዎች አሉት። የጉበት ደረጃ በሚሰጥበት ጊዜ የእጢው መጠንና ስርጭት ብቻ ሳይሆን የጉበቱ ጤነኛነትም ይታያል። ጉበቱ ጤነኛ ነው አይደለም፣ ጤነኛ ካልሆነና የጉበቱ ጉዳት ካለበት የጉዳቱ መጠን ምን ያህል ነው የሚለውን ለጉበት ካንሰር ሕክምና ወሳኝ ነው። አብዛኞቹ በሚመጡበት ጊዜ ወይም ጉበት ካንሰር በሚታወቅበት ጊዜ ኦልሬዲ የመጨረሻ ደረጃ ኦልሞስት የደረሱ ናቸው። የጉበቱ የእጢው መጠን ከ5 ሴንቲሜትር በላይ ነበረ። አማካኝ ቆይታቸው በህይወት የሚቆዩበት ጊዜም ወደ 2 ወር ከ5 ቀን ወር ደግሞ 2 ወር ተኩል ብቻ ነበር ማለት ነው። ያ ምንድነው? አብዛኛው ሰው ቅድመ ምርመራ ስለማያደርግ ምልክቱን በሚሰጥበት ጊዜ ቅድም እንዳልነው ከፍተኛ ደረጃ ሲደርስ ስለሆነ ምልክት የሚሰጠው ከፍተኛ ደረጃ ደርሶ ነው የሚመጡት ማለት ነው። በጊዜ ግን እነዚህ ተጋላጭ የምንላቸውን ሰዎች ቅድመ ምርመራ ካደረግን እና በጊዜ ቅድም እንዳልኩት 0 early stage የምንለው ኤ፣ very early stage ኤ፣ ቢ እነዚህ መዳን ይችላሉ። የጉበት ካንሰር ከ52 እስከ 54 የዕድሜ ክልል የሚገኙትን ሰዎች በስፋት ይይዛል። በሽታው ከሴቶች ይልቅ 3 እጥፍ ወንዶችን ያጠቃል። በዓለም አቀፍ ደረጃ ከሳምባና ከጡት ካንሰር ቀጥሎ በስርጭትና በመግደል ደረጃ 3ኛ ላይ እንደሚገኝ የጨጓራ የአንጀትና የጉበት ሳብ ስፔሻሊስቱ ዶክተር ዝና ብዙ አባይ ያነሳሉ። የጉበት ካንሰር እንግዲህ ምርመራዎች አሉ፣ የሚደረጉ ምርመራዎች የመጀመሪያ ምርመራ የምናደርገው አልትራሳውንድ ነው። አልትራሳውንድ እንደዚሁም የላብራቶሪ ምርመራ አለ፣ አልፋ ፌቶ ፕሮቲን የምንለው ይሄ ጉበት ካንሰሩ የሚያመርተው የሆርሞን አይነት ነው። ሁለተኛ የጉበት ካንሰሩን በአልትራሳውንድ አጠራጣሪ ነገር ካየን የሲቲ ስካን ምርመራ ይደረጋል ማለት ነው። የሲቲ ስካን ምርመራ ይደረጋል። የጉበት ቁስለት
ያለበት ሰው ላይ የሚነሳ የጉበት እጢ ካየን የራሱ የሆነ የምናያቸው ምልክቶች አሉ። ቲፒካል የምንለውን ምልክት ካሳየን የጉበት ቁስለት ያለው ሰው ላይ ወይም ጠባሳ ያለው ሰው ላይ ሌላ አይነት ተጨማሪ ምርመራ አያስፈልገውም። ለዚህ በሲቲ ስካኑ ማወቅ ይቻላል ማለት ነው። ምናልባት እጢው ወይም ካንሰሩ የተነሳው ግን የቁስለት የሌለው ወይም ጤነኛ ጉበት ላይ ከሆነ ግን ናሙና መወሰድ አለበት። እጢው ላይ በአልትራሳውንድ እየታየ ሊሆን ይችላል፣ ወይም ሲቲ ጋይድድ የምንለው አለ። በሲቲ በጋይድ ተደርጎ ናሙና ተወስዶ በፓቶሎጂ የሚረጋገጥ ይሆናል። የጉበት ጠባሳ ያለበት ሰው ላይ ግን ሲቲ ስካኑ የሚያሳየው በቂ ይሆናል ማለት ነው። መከላከል ከምንችለው የካንሰር አይነቶች የጉበት ካንሰር አንዱ ነው የሚሉት ባለሙያው፣ መነሻ ከሆነ የጉበት ካንሰር ሄፓታይተስ ቢ እና ሲ መቀነስም ብሎ ማስቀረት ይቻላል። አንደኛው ሕክምና የሚሆነው ምንድነው? በጣም ገና 2 ሴንቲሜትር በታች ከሆነና ጉበቱ ጤነኛ ከሆነ ያው እኛ ሀገር ባይኖርም በመርፌ ተደርጎ በደም ስር ተገብቶ ያቺ የጉበት እጢዋን ማቅለጥ ይቻላል ማለት ነው። አብሌሽን እንለዋለን። ያችን በማቅለጥ ይሰራል። ሁለተኛ ግን ደረጃ ኤ ከሆነ እና የጉበት ንቅለ ተከላ ማያስፈልገው ከሆነ ጉበቱ ጤነኛ ከሆነ ያችን እጢዋን ማውጣት ይቻላል ማለት ነው። እጢው ያለበት የጉበት ክፍል ቆርጦ በማውጣት መዳን ይችላል ማለት ነው። ጉበቱ ግን ጤነኛ ካልሆነ እና የጉበት ቅየራ የሚያስፈልገው ከሆነ በተለይ ደረጃ ቢ ላይ አለ የራሱ መስፈርት ሚላን ክራይቴሪያ የምንለው በሱ መስፈርት መሰረት የጉበት ቅየራ የሚያስፈልገው ሰው ከሆነ ጉበት ቅየራ ካንሰሩን ያድነዋል ማለት ነው። ከዚህ በላይ ከሆነ ግን ለጉበት ቅየራ የማይሆን ከሆነና ደረጃ ቢ ወይም ሲ ከሆነ እኛም ሀገር ላይ ያለ ሕክምና ምንድነው? በደም ስር ተገብቶ አሉ የምንሰጠው መድኃኒት፣ ያን መድኃኒት ቀጥታ በመስጠት የካንሰር ሴሎቹ እንዲሞቱ ማድረግ ይቻላል። ህጻናትን ክትባት በማስከተብ የጉበት ቫይረስ ያለባቸው ሰዎችን ቅድመ ምርመራ በማድረግ የጉበት ካንሰርን መከላከል እንደሚቻል ነግረውናል።